ሰው እንዴት በዚህ ልክ ራስን አዘጋጅቶ ለሞት ያቀርባል? ያገሬ ልጆች ተመልከቱ፣ ሳውዲ አረቢያ ላይ እየሆነ ያለውን ነገር ማለት ነው። ከዚህ ላይ የተፈጠረው ነገር ወላሂ በጣም ይዘገንናል። ግን ደግሞ አትሙች ያላት ነፍስ ሆነችና ተመልከቱ። አሁንም ድጋሚ እንግዲህ ተነስቶ ለመሮጥ እየሞከረ ነው ማለት ነው። እንግዲህ በመጀመሪያ ያው ይዘውት ነበረ። ከያዙት በኋላ እንግዲህ ልብሱ እስከሚወልቅ ድረስ ታገላቸው። ከታገለ በኋላም እንግዲህ ለማምለጥ ችሏል ማለት ነው። ቆሞም እየተመለከታቸው ነበረ። ከዚያ እንግዲህ መሬት ላይ ያሉ ፖሊሶች እየተከተሉት ነበረ። እነሱ ተከትለው እንግዲህ መድረስ እንደማይችሉ አውቀውታል ማለት ነው። እና እንግዲህ ሌላ አማራጭ የላቸውም እና በመኪናቸው እንግዲህ እርምጃ ለመውሰድ ተገደዋል ማለት ነው። የሀገሬ ልጆች እርምጃውን ሆነም እንግዲህ ሞክረዋል። ያው በመኪናቸው ገጭተውታል ማለት ነው። ሲገጨው ልጁ ወድቋል። ግን አልሐምዱሊላ በጫፉ ብቻ ገፋ ሲያደርገው ስለወደቀ ጉዳት አልደረሰበትም። ያው እሱ የሚታየው አሁን መቁሰሉ ወይንም ደግሞ መመታቱ ሳይሆን ማምለጡ ብቻ ላይ ነው ትኩረት ያደረገውና መሮጡን ነው የቀጠለው። እየሮጠ ያለውም እንግዲህ ራቁት ነው፣ ልብስ እንኳን አልለበስም። ሲታገለው ልብሱ የወለቀበት። እንዲሁ በዚህ አጋጣሚ በሁሉም አረብ ሀገራት ያላችሁ ህገ ወጥ የሆናችሁትና ወንድሞቻችን እባካችሁን ራሳችሁን በዚህ ልክ አደጋ ላይ አጣሉ ነው የምለው። ምክንያቱም ልጁ ያደረገው ነገር እኔ ያልተዋጠልኝም፣ ማድረግ የሌለበትን ነገር ነው ያደረገው። ለምን ብትሉ በጣም ብዙ ልጆች እኮ በተደጋጋሚ በየጊዜው እንሰማለን። ከፖሊስ አመልጣለሁ ሲል ከፖሊስ በተተኮሰ ጥይት ህይወታቸው አለፈ ሲባል እንሰማለን። እንዲሁም ደግሞ ከሾርጣዎች ሊያመልጡ ሲል በሾርጣዎች መኪና እርምጃ ተወስዶባቸው ምናምን ሲባል እንሰማለን። እና ይሄን ልጅ ያደረጉት ነገር ቢኖር እንደዚህ ነው ማለት ነው። በመጀመሪያ ያው ይዘውት ነበረ። ከዚያ ሲይዙት እሱ ደግሞ ታገላቸው። ከታገለ በኋላ ልብሱ ነው ከላዩ ላይ እየወለቀ እና እየሮጡ ነበር። መሬት ላይ ያሉት ፖሊሶች እየሮጡ ነበር፣ እየተከተሉት ነበረ። እነሱ ግን መድረስ አልቻሉም። መድረስ ስላልቻሉ እንግዲህ ምንድነው ያደረጉት? የራሳቸው የፖሊስ መኪና ይዘው ስለሆነ የሚንቀሳቀሱት በፖሊስ መኪና ነበረ እንግዲህ እርምጃ የተወሰደበት ማለት ነው። እንዳልኳችሁ ልጁ ማምለጡን ብቻ እንጂ የሚያዩ እስኪ ገጨኛል፣ እስኪ ወድቃለሁ፣ እስኪ ይተኩሱብኛል የሚል ነገር የለም። ተኩስ እንኳን ላይ ተኩሱበት ይችላሉ፣ ምክንያቱም መሀል ከተማ ላይ ስለሆነ። ግን በቃ አይደለ ፖሊሶች ስለሆነ ህጉም ስለሚፈቅድላቸው ከአቅማቸው በላይ ስለሆነባቸው አንድ ተኩሶ ማጥቃት ነው፣ ሁለት ደግሞ ተኩሶ ማጥቃት ካልቻሉ በመኪናቸውም እርምጃ መውሰድ ይችላሉ። እና እነሱ ያደረጉት ያንን ነገር ነበረ። ያው ግን አልሐምዱሊላ ትረፍ ያላት ነፍስ ስለሆነች በመኪናው በጫፉ በኩል ብቻ ነካ ስላደረገው፣ ነካ ሲያደርገው ወዲያውኑ የወደቀ እና ከወደቀ በኋላም ትንሽ ተንፈራፈረ። ከተንፈራፈረ በኋላ እነዚህኞቹም ገና እየሮጡ አልደረሱበትም። ስላልደረሱም ያነኛውም ደግሞ ባለመኪና የሚያሽከረክረውም እሱም አልወረደም እና ተፈራግጦ አሁንም ድጋሜ እንግዲህ ራቁቱን ሆኖ ለመሮጥ እየሞከረ ነው ማለት ነው። እውነት ለመናገር በጣም ያሳዝናል። በፖሊስ ብትያዙ ችግር የለውም የሀገሬ ልጆች። እናንተ ደህና ከሆናችሁ ነገም ሌላ ቀን ነውና ተመልሳችሁ መታችሁ መስራት ትችላላችሁ። ነገር ግን እንደዚህ ያለ ነገር ከተደረገባችሁ ለራሳችሁም ለቤተሰብም የዘላለም ጸጸት ነው እና ጥላችሁ የምታርፉ ባካችሁ በሰላም እጃችሁን ለፖሊስ ለመስጠት ሞክሩ ነው የምለው። እውነት ይሄን ነገር አልደግፈውም። ጎበዝ ጀግና ሴዴጋ አደረገ አልልም። ምክንያቱም በመጨረሻ ማምለጥ አልቻለም። ገብቷቸዋል። በመጨረሻም አላመለጣቸውም። ስለዚህ ገና ከጅምሩ እንደዚያ በመኪናው እርምጃ ሊወስድበት እንደጀመረ እዚሁ ላይ እንግዲህ በማለቴ ከፍተኛ ጉዳት ደርሶበት ይሆን አልቆለት ነበረ። እና ባካችሁ እንደዚህ የምታደርጉ ሰዎች ይቅርባችሁ። ምንም ችግር የለ። ብትታሰሩ አትማሙም። ብትሄዱ የለመዳችሁት በረሃ ነው። ተመልሳችሁ መምጣት ትችላላችሁ። ከሞታችሁ ግን ሞታችሁ ነው የምትቀሩ፣ ከነ ቀባሪ የሌላችሁ ማለት ነው። እሺ ቤተሰብም እድሜ ልኩን በእናንተ ሲጸጠት የእናንተን ፎቶ በየሚዲያው እየለጠፉ ወንድሜ ጠፋኝ፣ ባሌ ጠፋኝ፣ አፋልጉኝ ምን በሉ ሲሉ ነው የሚኖሩትና እንደዚህ ያለ መስመር ያለፈ ድፍረት ባትዳፈሩ ጥሩ ነው። ከቻላችሁ ገና ቅድሚያ ጥንቃቄ አድርጉ። በቃ ደግሞ እናንተ ህልዋችሁ አልቆ ከተያዛችሁም በሰላም እጃችሁን ሰጥታችሁ ለፖሊስ ያለውን ነገር በሰላም ጨርሳችሁ ወደ ሀገራችሁ ግቡ ነው የምለው እኔ እንጂ እንደዚህ ያለ ነገር አረ በጣም ከባድ ነው እንዴ! ሰው ራሱን አመቻችቶ ይሰጣል እንዴ? ሀገሬ ልጆች አመቻችቶ ወይም ደግሞ እኮ ወደ ዳር እንኳን ለማምለጥ አልሞከረም። እነሱ ይሮጣሉ፣ እሱ ይሮጣል፣ እነሱ ይከተላሉ። ምክንያቱም እየሮጠ ያለው ቀጥታ መኪና መንገዱን ስለሆነ ማለት ነው። አስፓልቱን ይዞ ነው የሚሮጠው፣ እነሱም ይከተላሉ። አስፓልቱን ይዞ ይሮጣል፣ እነሱም ይከተላሉ። ሌላ መውጫ ነገር አልነበረውም። ወይ ወደ ኋላ ልታጠፋ አላለ፣ ወይ ወደ ለመኪና በማመች መንገድ ሊሄድ እንኳን አላለ። ቢያንስ መኪና በማይገባበት ለመኪና በማይመች ሁኔታ ጥፍ ብሎ እንኳን ለመሮጥ ቢሞክር እሺ እንላለን። ግን መስመር ዳር ይዞ እንትን አስፓልት ዳር ይዞ እየሮጠ እየተከተለው በዚህ ልክ እንዲህ አባቴ፣ በአረብ ሀገር ህግ ቀልድ የለም እንዴ! ከመሞት መሰንበት የሚባለው ነገር ይሻላልና ብሰነብት ነው የሚሻለ። በዚህ ልክ ከፖሊስ ጋር መታገል ምን የሚሉት እብደት ነው? ምክንያቱም ፖሊሶች የፈለጉትን እርምጃ ቢወስዱ ህጉ ይፈቅድላቸዋል። ግን በሰላም እጅን ሰጠ ከሰጠ በኋላ እንኳን ቀስ በቀስ እንኳን ማምለጥ የሚችሉ ልጆች አሉ። ብዙ ዘይታችሁ ከሆነ በር ላይ ካስገባቸው በኋላ ሊያስገባቸው ሲሉ ወይም ሊያስወጣቸው ሲሉ ሾልኮ የሚጠፉ አሉ።
እሱ ግን እነሱ አምረውበት ከአቅማቸው በላይ እንደሆነባቸው አውቀው በመኪና እርምጃ እየወሰዱበት እያየ አንድ የገጭቶ ጥለውት እንኳን በዚያ እንኳን አልተማረም። አሁንም ድጋሜ ደግሞ እየጦር እንትን እያለ ይሮጣል፣ ይከተሉታል። እና በጣም ከባድ ነው። እናማ እንደዚህ አታድርጉ የሀገሬ ልጆች። የሰው ሀገር የሰው ነው። የሰው ወርቅ አያደንቅም። በቃ እስካለን ድረስ እንኑር። በቃችሁ ከተባለ በቃ ነው። ምን ማድረግ አይቻልም የሀገሬ ልጆች። በዚህ አጋጣሚ ሴቶችም ሆናችሁ ወንዶች ቅድም የሰራሁት ቪዲዮም አለ ማለት ነው። ብዙ እህትና ወንድሞቻችን ለመስራት ካላቸው ጉጉት የተነሳ ነው ይህን ሁሉ ዋጋ የሚከፍሉት። ራሳቸውን አደጋ ላይ እስከመጣል የሚደርሱን ለምንድን ነው? ለመስራት ካላቸው ጉጉት የተነሳ ነው ማለት ነው። ስለዚህ ማምላችሁ ፈልጌ ነው። ሴቶችም ሆናችሁ በረሃ ላይ የምትሰሩ ወንድሞቻችን አታማሩ። እውነቴን ነው የምላችሁ። ገብቷችኋል? ለዚህ ለበረሃው ኑሮ እንኳን ታየን አልታየን፣ ፖሊስ መጣብን አልመጣብን እያሉ ስንት ወንድምና እህቶቻችን ናቸው በሰቀቀን የሚኖሩት ማለት ነው። ስለዚህ አላህ የረዘቃችሁ ስራ ያላችሁ ሳታማርሩ ስሩ፣ ሳትንቁ ስሩ። እውነቴን ነው የምላችሁ። እውነቴን ነው። እና በዚህ ልክ ግን ራስም አሳልፎ መስጠት አግባብ አይደለም። ለምን ሲባል ዱባይ ብትመጡ ብትያዙ ሳውዲ ትሄዳላችሁ። ሳውዲ ብትያዙ ዱባይ መምጣት ትችላላችሁ። እድሜ ለወላድ እድሜ ለአረብ ሀገር። አንደኛው በር ሲዘጋ አንደኛው ይከፈትላችኋል። ከሞታችሁ ሞታችሁ ነው የምትቀረው። የሰው ሀገር አሞራ ነው የሚበላችሁ። እናንተስ እስኪ እንደውን በል እስኪ መቼም አስባችሁታል? ወላይ ወንድሜ በዚህን ቀን ደውሎልኝ ነበር፣ አልደውልልኝ አለ፣ እንዲህ አለ። ስንቱን ነገር ነው የምንሰሙ በየሶሻል ሚዲያው። ስንቱን ነገር ነው የምናይ፣ ስንቱን ነገር ነው የምንሰማ። ስንት እህቶች አሉ ከስደት ኑሮ በላይ ደግሞ የወንድሟ መጥፋት የእህቷ መጥፋት አሳስቧት፣ እህቴ በዚህን ቀን ከዚህን ወር ጀምራ ከዚህን አመት ጀምራ ደውላልኝ አታውቅም፣ እባካችሁ ያያችሁ እያሉ ፎቶቸውን እየለጠፉ በእንባ የሚታጠብኩ በጣም ብዙ ቤተሰቦች አሉ። እናማ ከፖሊስ ጋር በዚህ ልክ እልህ ተጋብቶ ያዙ ልቀቁኝ ማለት ዋጋ ያስከፍላል። እውነት ይህ እኮ አሁን አመቻችቶ ራሱን ማለት ነው ለሞት እኮ ነው ያቀረበው። በቃ ይሄው ግደሉኝ እንደማለት ነው። እኔ አንዳንድ ሰው ወይ ኑሮ መሮት ከዚያ ከንድሮ መመረሩ የተነሳ እንደፈለጉ ያድርጉኝ ራሴን በራሴ እንትን ከምለው በእነሱ እጅ እንትን ልበል ብሎ ሁሉ ያደረገው ነው የሚመስል። ምክንያቱም እየተከተለው እያየ ሂዶ ከስሩ ይገባበታል። እንዴ ወይ ሌላ አማራጭ መሞከር ነው እንጂ ቀጥታ አስፋልት ይዞ እየሮጠ እንደሚከተለው እያወቀ ፖሊስ መኪናና ሲጀምር አምፖላንስ ካየ ደግሞ ሌላው መንገደኛ ራሱ ያቆሙላቸዋል። እናማ ቤትም መምለጥ አይቻልም። እና የተደረገው ነገር በጣም የሚያስጠላ ነገር ነው። ስለዚህ እንደዚህ አታድርጉ ለማለት ያክል ነው። ሌላ ምንም ማለት አልችልም። እንደው ከዚህ ሁሉ አላህ የሀገራችን ሰላም አድርጎልን በሀገራችን ሳንሳቀቅ የምንኖርበትን ቀን ቅርብ ያድርግልን። የሰው ወርቅ አደንቅም። የሀገሬ ልጆች ስደት ነው። ህገ ወጦቹም ህጋዊ የሆነውም ተሸማቀን ነው የምንኖር። ገባችሁ? ግን ያልፋል፣ ነገ የተሻለ ይሆናል በማለት ሁላችንም በተስፋ ነው ያለ ነው። እና ህገ ወጥ የሆናችሁት ወንድሞች አላህ ይጠብቃችሁ። ግን በቃ ሰው ሁሌም የሚኖረው እስከተፈቀደ ድረስ ነው። በቃችሁ ከተባላችሁ የትም ማምለጥ ስለማትችሉ፣ ስለዚህ ባካችሁን ራሳችሁን አሳልፋችሁ አደጋ ላይ ላለመጣል ሞክሩ። በቃ ከተያዛችሁ ተያዛችሁ፣ በሰላም ሀገራችሁ ግቡ። አንድ የለመዳችሁት መንገድ ነው፣ ተመልሳችሁ መምጣት ትችላላችሁ። ሁለት ደግሞ ሌላ አማራጭ መፈለግ ይቻላል። ከሞታችሁ ሞታችሁ ነው የምትቀሩት ማለት ነው። እና በጣም ስላሳዘነ ላካፍላችሁ ብዬ ነው የመጣው። ስለተከታተላችሁ አመሰግናለሁ። ሰላም ነው።